ደሊና ወይ ልጅን እኔው ራሴ ልጅን በላሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም እያለሁ እንዴት ናችሁ? እንግዲህ እንደተለመደው ምርጡና ተወዳጁ በአሁን ሰዓት በማንኛውም ጊዜ ሁኔታ ተወዳጁ ደሊና ድራማ ክፍል 30 ማለት ነው ዛሬ መጥተናል። እንግዲህ እማዬ እንኳን ደስ አለሽ፣ እማዬ እንኳን ደስ አለሽ፣ እቅዳችንና ሀሳባችን ተሳካልን ብላለች ቤዛ። ወይ አሮጊቷ እንግዲህ አሮጊቷ ነው የምላትኝ እኔ እንግዲህ ወይዘሮ አልማዝ መሰለችኝ እኔ እንጃ። እና አሮጊቷ ደግሞ ኧረ እባክሽ እቅዳችን በስነ ስርዓት ተሳካ። አዎ በስነ ስርዓት ግን ሌላ ሰው እንዳይሆን ነግረሻቸዋል? አዎ እማዬ ነግሬያቸዋለሁኝ። መረጃ ምልክት ሰጥቻቸዋለሁኝ። ከአሁን በኋላ በቃ እንክትክት አድርገዋታል ምናምን ማለት ነው። ከዛ እሺ ልጄ ውይ ተገላገልን። እቺን መላእክተ ይቺ ተንትን እቺ ምንድነች መሰሪ እንኳንም ተገላገልን። እማዬ በቃ ተገላገልን። በእውነት ደስ አለን። ነይ ነይ በቃ ልጄ ተቃቀፉ ማለት ነው። ተቃቀፉ ነይ በቃ ልጄ ምንም እንዳልተፈጠረ ሁነን እሳላ ላይ እንቀመጥ። እሳላ ላይ እሺ እማዬ ምንም እንዳልተፈጠረ። ውይ ተገላገልን ተገላገልን። እቺ ጥገኛ ተገላገልን። እሺ እንግዲህ አስባችሁታል። የሰው ልጅ በዚህ ልክ ክፋት ማለት ነው። እንግዲህ ለሰው ያሰቡት ለራስ ይደርሳል፣ ግን ለእናት ያሰቡት እንግዲህ ለልጅ መድረሱ በጣም ከባድ ነው ማለት ነው። እንግዲህ ካለብዬ ወንድሜ በእውነት ታሳዝናለህ ምስኪን፣ በዚህ ሴቶች መካከል ሆነህ ማለት ነው። ከዛን ያው ወይዘሮ አዜብ መጣች፣ ቤቷ ገባች ማለት ነው። ኩሽና ውስጥ ገባች። ያው እንግዲህ የእናት ሆድ እንግዲህ እንደምታውቁት ነው እና የሆነ የመረበትበት ባህሪ ነው። ውሃዋን ጠጣች። ከዛን ቤዛ ወይዘሪት ከተፋለች፣ ደነገጠች። ምንድን ነው የተፈጠረው? ምንድን ነው ያደረግኩት? እንዲህ ምንድን ነው የሆነው? ከዛን ኩሽና ውስጥ ስትገባ እንግዲህ ወይዘሮ አዜብ እንግዲህ ኩሽና ውስጥ ናት። ውሃ እየጠጣኝ እንዴ ወይዘሮ አዜብ ደህና ነሽ አንቺ? ምንም አልሆንሽም? ምንም ነገር አልደረሰብሽም? እንዴት እንደዚህ ልትይ ቻልሽ? ምን ነገር አለ? ምንም የተፈጠረ ነገር አለ? ምንድን ምን ያሰብሽው ነገር ምናምን እንደዛ ስትላተኝ እንግዲህ ስለትረካውም ይቅርታ ውድ ወዳጆች ቤተሰቦች ማለት ነው። ምንም አልሆንሽም? አይ እንዴት እንደዚህ ልትይ ቻልሽ? ለምን ብላ ስትጠይቃት ያው እንግዲህ ደንግጣ በጣም ተንቀጥቅጣ ስለነበረ ቤዛ አይ እኔ እኮ መሽቶ ስለነበረ ዱርዬዎች ምናምን እንደዚህ ሌቦች ምናምን እንደዚህ አይ ምንም። ኧረ ተረጋጊ ተረጋጊ፣ እንዴ እየተንቀጠቀጥሽ እኮ ነው። ምን ሆነሽ ነው? እንግዲህ ያንን ነገር ስታስብ ልታስገድል ልታስደበድባትኝ የነበረች ሴትዮ በአካል ቁማ ወደ ቤት ስትመለስ ምን ያክል ሪያክሽን እንዳለው አስባችሁታል? ከዛን በቃ እማዬ እማዬ ምን ሆንሽ? ምን ሆንሽ? ወይዘሮ አዜብ ኩሽና ውስጥ ወይዘሮ አዜብ ኩሽና ውስጥ ናት። እንዲህ እንዴት ሊሆን ይችላል? ማን የወጣው? እንዲህ መረጃ ሰጥቻለሁ ብለሽ የለ እንደ አንቺ እንደዛ ስትላተኝ፣ አይ እማዬ አላቅም። እሺ ማን ነው ቀድሞ የወጣው? አይ እሷ ናት የወጣችው። ከዛም በኋላ ደግሞ ቀድማ ደሊና ወጣች። ከደሊና በኋላ እሷ ናት የወጣችው። መረጃውንም በስነ ስርዓት ሰጥቻችኋለሁ። እና ማንን የደበደቡት? ሌላ ሰው ደበደቡ። ማንን የደበደቡት? እኔ እንጃ አላቅም። ካሌብ ወጥቶን ብለሽ የለ እንዴ? ካሌብ ቢሮ ውስጥ ነው ብለሽ የለ እንዴ? አዎ ካሌብ ቢሮ ነው። ከዛን ቤዛ ደነገጠች። ምክንያቱም ማንን ይሆን የደበደቡት በማለት ማለት ነው። ከዛ በመጨረሻ ላይም እንግዲህ ወይዘሮ አዜብም እንዳያችኋትኝ ወደ ኩሽና ሂጂና በጊዜ ክላስሽ ገብተሽ ተኝ ምናምን አለቻትኝ። እንግዲህ ወይዘሮ አዜብም ወደ ክላሷ ሄደች ማለት ነው። እንግዲህ ሁለቱ ስሚ ልጄ አንድ ነገር ቢሆን ሁለታችሁ ነው ማጠፋችሁ ስትላትኝ እንግዲህ ወይዘሮ ቤዛ በጣም ደነገጠች ማለት ነው። እማዬ ምን ያስቆመናን? እዚህ ቁቁመን መጠበቅ የለብንም። የተፈጠረውን ነገር ወደ ውጭ ወተን ማየት አለብን። ማንን የደበደቡትኝ? እነዛ ወደ በሩ ሲሄዱ እንግዲህ ካሌብ መጣ። ምስኪን በእውነት ካሌብዬ እንግዲህ እንደዚህ በመሆን በጣም ያሳዝናል ማለት ነው። እንግዲህ የካሌብን ሁኔታ ያያችሁ እንግዲህ አይታችሁታል። ወግዱልኝ አሞኛን እያመመኝ ነው፣ ወግዱልኝ እያመመኝ ነው። እንግዲህ ሁለቱ ድርቅ ብለው ዝም አሉ። ሁለቱ መያዝ እንኳ አቃታቸው ማለት ነው። እንግዲህ እንደዛ ሆነ። ማን የደበደበ? ሌቦች ናቸው። ማን ነው እንደዚህ ያደረገ? እስኪ ልብስ አምጡለት፣ ልብስ ቀይሩ፣ የደረቀኝ ደሙን ጠራርጉለት ምናምን።
እንግዲህ ምን ታደርጉታላችሁ? አይታችሁ ከሆነ እንግዲህ ድራማው ላይ ተከታትላችኋቸው ከሆነ ልብ ብላችሁ እንግዲህ አዜብና ወይዘሮ አዜብና ዴሊና ናቸው እንግዲህ እንትን ሲሉ የነበረው። እነዚህኞቹም በእርግጥ በጣም ነው የሚያሳውቅባቸው። እንዴ ልጄ ልጄ ማነው እንደዚህ ያደረገች? ልጄ አይዞህ ደህና ትሆናለህ። እኔ ነኝ ልጁ፣ እኔ ነኝ እናቱ። እንዴት ልጄ ልጄ ትያለሽ? እኔ ነኝ እናቱ። እንዳያስባችሁታል እንግዲህ ከባድ ነው ማለት ነው። ይሄ ልጅ በውሸት በዙሪያው ተከቦ ሁሉም ጥቅመኛ ሆኖ ሲኖር በጣም ከባድ ነው። ልጄ 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 በቃ እኔ እና ቤዛ የሆነ መድኃኒት ነገር እንፈልግልህ፣ ሂድና ተኛ። ዴሊናና ወይዘሮ አዜብ አሉ። እኔና ቤዛ መድኃኒት እንፈልግልህ፣ መድኃኒት እናምጣልህ። እሺ እሺ እማዬ እሺ። ያው እንግዲህ እኔ ተባብለው ወደ ክላስ ገብተው ያው እንግዲህ የሚነጋገሩት ነገር ያው እንደምታውቁት ነው። ምክንያቱም ሌላ ሰው ደብድቢልኝ፣ ሌላ ሰው አስገድይልኝ ወይም ደግሞ ወይዘሮ አዜብን ለማስገደል ብላ የከፈለችው ገንዘብ ለማን ሆነ? ልጄ ብላ ለአመታት የዋሸችውን ልጇን ነው እንግዲህ የተደበደበው ማለት ነው። እና ደሊና ወደ ክላሱ ሰጂኝ ሲላትኝ እንግዲህ ወይዘሮ አልማዝ እንዴት ነው ሚስትህ እያለች አንድ ሰራተኛን ወደ ክላስ ይዘሽ ሂጂ የምትላትኝ ስትለው፣ እንዲህ ወይዘሮ አልማዝ ምን ሆነሽ ነው? ካሌብ እኮ ያለው ዴሊና ወደ ክላስ ይዘሽኝ ሂጂ እኮ ነው ያለው። በቃ እንዴት አንድ ባለትዳርን ወንድ ሰራተኛ ክላሱ ትገባለች? እማዬ እንደዚህ አትበይ፣ ለምን እንደዚህ ትያለሽ? እንግዲህ ከባድ ሁኔታ ነው። አስባችሁታል? ምክንያቱም ደሊና አያውቃባታለች። እናንተ የተረገማችሁ እንዴት! እናንተ እኔ የሰጠኋችሁ መረጃ ሌላ ነው። እንዴት የቤቱን ባለቤት ካሌብን ትቀጠቅጡታላችሁ? እናንተ ውሻዎች፣ እናንተ የተረገማችሁ! አሁን ገንዘቤን ትመልሳላችሁ ስትላቸው፣ አይ እነዛ ፖሊስ እየመጣ ነው፣ ፖሊስ እናመጣብሻለን ሲሏትኝ ነው እንግዲህ። አይ በቃ እንደዛ ከሆነ እኔ እንዳስደበደብኩትኝ እኔ እንዳስደረግኩኝ እንዳትናገሩ፣ እኔ መሆኔን እንዳትናገሩ ብላ ነው እንዲደብቁላትኝ ያደረገችው ማለት ነው። እና በዛ ላይ ደግሞ በጣም ከባድ ነው። እንዲህ ወይዘሮ አልማ እንትን ወይዘሮ ይቅርታ አሮጊቷን እንግዲህ አሮጊቷ ስም ብዙም አይያዘኝም ውድ ቤተሰቦች ማለት ነው። ወይዘሮ አልማዝ እኮ በጣም ከሰማች በጣም እያበደች ነው። ይህንን ነገር ከሰማች ግን አለቀልን በቃ እያበደች ነው ምናምን። አስባችሁታል? አንድ ሰው ገንዘብ ከፍሎ የገዛ ልጄ ብላ ለአመታት የዋሸችው ልጇን እንደዚህ ነገር ሲሆን በጣም ከባድ ነው። እና ሁላችንንም ማስተዋል ይስጠን። እስከዚህ ድረስ ክፋት። እስኪ ካሁን በኋላስ ምን አይነት ሴራ ያሸርቡ ይሆን? ምን አይነት ሴራ አስባችሁታል? አንዳንድ ጊዜ ልብ ብላችሁ ካዳመጣችሁት ይህ ድራማ ማለት ነው ድራማ ብቻ አይደለም ማለት ነው። በእውነት ነው የምላችሁ፣ ድራማ ብቻ እንደ ድራማ አይተን ልንተወው የሚገባ ድራማ አይደለም። ምክንያቱም የሰዎችን ሕይወት ቅልብጭ አድርጎ የሚያሳይ ቪዲዮ ድራማ ነው ማለት ነው። እነዚህ ሰዎች እየሰሩ ያሉትኝ አንድ ሰው ብለን የቀረብነው ሰው እንግዲህ ቤዛ ባሌ ብላ ነው የቀረበችው። እርግዝና ዋሽታ አርግዣለሁኝ ብላ ነው ከእናቲቱ ጋር ከእንጀራ እናቱ ጋር እንግዲህ ሚስጥር ተደራርገው ያገባችው ማለት ነው። ነገር ግን ከተገባች በኋላ ግን በጣም በብዙ መንገዶች ውሸታም እንደሆነ ስላወቀ እሱ ግን ቀስ ብሎ ልቡን ንጹሕ ስለሆነ በብዙ ነገር በውሸት ስለያዛትኝ ያንን ያክል ምንም አይደለም ማለት ነው። እርግዝና ውሸት እንደሆነ ደሊና ላይ የሚሰሩት መድኃኒት እያበሉ ደሊና እንዲታበድ እንድትሞት ሆስፒታል እንትን አይምሮ ህመማን ውስጥ እንድትገባ እያደረጉ በጣም ብዙ መጥፎ እንትን ነው የሰሩት ማለት ነው። ወንጀል ነው የሰሩት። ግን እሱ ግን እናቴ ብሎ ለአመታት እንግዲህ ልጄ ብላ በውሸት ያሳደገችው ልጇ ላይ እዚህ ላይ ሴራ ስታደርግበት፣ እንደዚሁም ደግሞ ደሊና አንዳንድ ጊዜ እንደ ሰራተኝነቷ አርፋ ብትቀመጥና እንደ ሰራተኝነቷ ብንር ወይም ደግሞ ቤዛን ከእንትኑ ከጨዋታው ውጭ አስወጥተው ደሊናና
ካሌብ ቢጋቡ ባይነኝ ማለት ነው። ምክንያቱም ግን ነገር ግን ድራማው ቤዛ ከወጣች ከዚህ ድራማ ላይ ቤዛ ከወጣች ማለት ነው ድራማው በጣም ነው የሚቀዘቅዘው ማለት ነው። በጣም ማለት ነው። ምክንያቱም ይህ ድራማ ከመጀመሪያ ጀምሮ እስከዚህ ሰዓት ድረስ በተንኮል በሴራ የተትን ያለ የተጀመረ ድራማ ስለሆነ ቤዛ ወይም ደግሞ ወይዘሮ አልማዝ ቢወጡ ማለት ነው በጣም ነው ድራማው የሚቀዘቅዘው። ምክንያቱም አዜብ መጥታለች፣ ወይዘሮ አዜብ መጥታለች። አዜብ ወይዘሮ አዜብ ማለት ብልህ ጥሩ ሴት በቃ መልካም ሁሉን ነገር አስተዋይ እንደዚሁም ደግሞ የሁሉንም ሰዎች ሴራ የቤዛንና የወይዘሮ አልማዝን ሴራ ስላወቀች ምንም አይመስላትም። ግን ከዚህ ላይ ግን እየተጎዳ ያለው ግን በዚሁ አጋጣሚ ደግሞ ካሌብ ማንነቱን ቢያቅ በእርግጥ እየቆየ ማንነቱን ያውቃል። ግን አሁን ባለበት በዚህ ህመም ውስጥ ሆኖ ደግሞ ካሌብ ማንነቱን ቢያቅ እናቱ ወይዘሮ አዜብ እንደሆነች ቢያቅ ብዬ እኔ በራሴ እንትን ያልኩት ነገር ነው ማለት ነው። እና ውድ ቤተሰቦቼ ከዚህ ላይ አበዛውባችሁ ማለት ነው። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ሄዱልኝ፣ ሸር አድርጉልኝ። እንግዲህ ሰላም፣ ፍቅር፣ አንድነትን ለሀገራችን ያደርግልን ማለት ነው። ሀገራችንንም ሰላም ያደርግልን። እንግዲህ በቀጣይ ደግሞ ደሊና ድራማን ክፍል 31 እንደማመጣ አልጠራጠርም ማለት ነው። ግን ለድምፁም ለሁሉም ነገር ለጥራቱም እጅግ አድርጌ ይቅርታ እየጠየኩኝ ማለት ነው። እና አመሰግናለሁ። መልካም ሰላም፣ ፍቅር፣ አንድነትን ለሀገራችን ለኢትዮጵያ ያርግልን። ሀገራችንን ኢትዮጵያ ሰላም ያደርግልን። እንዲሁም ደግሞ በክፍል ሀገራቶች አንዳንድ ቦታዎች ላይ ዝናብ አልዘነበም። እንግዲህ ሀገራችን ገበሬ ካልያዘ ምንም መደረግ አይቻልም እና ኢትዮጵያ አትኖርም። ገበሬ ካልኖረ የከተማዎች ሰዎች ገዝተው እህል መብላት አይችሉም እና ፈጣሪ ደግሞ ዝናቡን በሁሉም ቦታ ዝናቡን አዝንቦ ገበሬውም ወደ ዘሩ ሂዶ እርሻውን አርሶ አዝመራ የሚያዘምርበትን ጊዜ እግዚአብሔር ያምጣልን ማለት ነው። በእውነት ጊዜ ሀገራችን ሁኔታው በጣም እየተቀያየረ ነው። ግን አንዳንድ ጊዜ ደግሞ እግዚአብሔር መልካም ነው እንጂ እንደኛ ስራ፣ እንደኛ ኃጢአት፣ እንደኛ በደል ግን እግዚአብሔር እንኳን ዝናብ እሳት ነበር የሚያዘንበው። ግን እግዚአብሔር ለገዳም አባቶች ጸሎት፣ ዱዓ እንዲሁም ደግሞ ለህፃናቶች ሲል መልካም ነገሮችን የኛን ኃጢአት የኛን በደል ወደ ጎን እያስቀረ ይህን ነገር እያደረገልን እየዘነበልን ነው። እስከ ዛሬም ደርሰናል እና ሀገራችንን ደግሞ ሃይማኖት፣ ዘር፣ ጎሳ ከዚህ ከዛ ሳንል በሰውነቱ እና እንደዚሁም ደግሞ በኢትዮጵያዊነታችን እንደ ድሮ ኢትዮጵያዊነታችን ተመልሶ ወደ አንድ ሁነን የምንኖርበትን ነገር እግዚአብሔር ይፍጠርልን ማለት ነው። እና ውድ ቤተሰቦቼ አበዛሁባችሁ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መልካም ደህና ሁኑ። ልጄ 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 በቃ እኔ እና ቤዛ የሆነ መድኃኒት ነገር እንፈልግልህ ሂድና ተኛ። ዴሊናና ወይዘሮ አዜብ አሉ። እኔና ቤዛ መድኃኒት እንፈልግልህ፣ መድኃኒት እናምጣልህ። እሺ እሺ እማዬ እሺ። ያው እንግዲህ ነይ ተባብለው ወደ ክላስ ገብተው ያው እንግዲህ የሚነጋገሩት ነገር ያው እንደምታውቁት ነው። ምክንያቱም ሌላ ሰው ደብድቢልኝ፣ ሌላ ሰው አስገድይልኝ ወይም ደግሞ ወይዘሮ አዜብን ለማስገደል ብላ የከፈለችው ገንዘብ ለማን ሆነ? ልጄ ብላ ለአመታት የዋሸችውን ልጇን ነው እንግዲህ የተደበደበው ማለት ነው። እና ደሊና ወደ ክላስ ውሰጂኝ ሲላትኝ እንግዲህ ወይዘሮ አልማዝ እንዴት ነው ሚስትህ እያለች አንድ ሰራተኛን ወደ ክላስ ይዘሽ ሂጂ የምትላትኝ ስትለው፣ እንዲህ ወይዘሮ አልማዝ ምን ሆነሽ ነው? ካሌብ እኮ ያለው ዴሊና ወደ ክላስ ይዘሽኝ ሂጂ እኮ ነው ያለው። በቃ እንዴት አንድ ባለትዳርን ወንድ ሰራተኛ ክላሱ ትገባለች? እማዬ እንደዚህ አትበይ፣ ለምን እንደዚህ ትያለሽ? እንግዲህ ከባድ ሁኔታ ነው። አስባችሁታል? ምክንያቱም ደሊና አያውቃባታለች። እናንተ የተረገማችሁ እንዴት! እናንተ እኔ የሰጠኋችሁ መረጃ ሌላ ነው። እንዴት የቤቱን ባለቤት ካሌብን ትቀጠቅጡታላችሁ? እናንተ ውሻዎች፣ እናንተ የተረገማችሁ! አሁን ገንዘቤን ትመልሳላችሁ ስትላቸው፣ አይ እነዛ ፖሊስ እየመጣ ነው፣ ፖሊስ እናመጣብሻለን ሲሏትኝ ነው እንግዲህ አይ
በቃ እንደዛ ከሆነ እኔ እንዳስደበደብኩትኝ እኔ እንዳስደረግኩኝ እንዳትናገሩ እኔ መሆኔን እንዳትናገሩ ብላ ነው እንዲደብቁላትኝ ያደረገችው ማለት ነው። እና በዛ ላይ ደግሞ በጣም ከባድ ነው። እንዲህ ወይዘሮ አልማ እንትን